አዶናይ ታሰረ። የማይን ጭብጨባ የትም እንደማያደርስ በዚህ ማወቅ ትችላላችሁ። ሰገጥ ቢያጨበጭብ ትርፉ እስር ነው። አዶናይ ታሰረ። የተለያዩ የሚዲያ ምንጮች የአዶናይ መታሰር እየዘገቡ ነው ያሉት ከመሸ። አዶናይም 24 ሰዓት ሊሞላው 1 ሰዓት ነው የቀረው። ፖስት ካደረገ ላይፍ ከገባ 24 ሰዓት ሊሞላው ነው። ፖሊስ ጣቢያ ውስጥ ታይተዋል የሚሉ ፎቶዎች እየተፖሰቱ ነው ቴሌግራም ላይ ምናምን። ፖሊስ ጣቢያ ውስጥ ቁጭ ብሎ እንግዲህ እናዝናለን። ብቻ ግን የተማረ ሰው ፎሎ ያርጋችሁ። ተከታዮቻችሁ ቢያንስ ከ10ኛ ክፍል በላይ ቢሆን ጥሩ ነው። የምሬን ነው እንዴ። በጣም ብዙ ሰገጥ እኮ አጨብጭቦ እኮ ነው ልጁን እስር ላይ ጣሉት እና በጣም ያሳዝናል። በጣም አዝኛለሁ። እኔ ጥቁር የለበስኩት በዛ ምክንያት ነው። ቪዲዮ ስሩለት፣ ድምጽ ሆኑት ጋይስ። ይሄ እስቲ ለአዶናይ አድርሱልኝ። አዶናይ ትላንትና በእንግሊዝኛ የሰራው ቪዲዮ በጣም ደብሮኛል። በጣም ካንተ የሚጠበቅ አይደለም። ቢካዝ ሞጣ ቀራኒዮ፣ ጂጂኪያ፣ ዮኒ ማኛ ብለህ አንተ ፔጅ ላይ እነሱን ሜንሽን በማድረግ በጣም ቀረ ብሎኛል። አይ ነው እነዚህ ሰዎች ለኮሚኒቲ ጥሩ ነገር የሚያስቡ አይደሉም። የሚጠቀሙት እንደዚህ በማጋጨት እንትን በማለት ነው። ግን አንተ 4 ሚሊዮን ፎሎወር የሚከተል ሰው እንዴት በአንተ ፔጅ ላይ እነዚህ ለሀገር የማያስቡ ለሰው የማያስቡ በአንተ ፔጅ ላይ ሜንሽን ታደርጋቸዋለህ? ይኖራል። ለነሱ አድቨርታይዝ እየሰራህላቸው ነው ያለው። ያንተ ፐርሰናሊቲ ደግሞ የሚታወቀው ባለመመለስ ነው እና ሞር የሚወድህ ሰው እንደዚህ የመልስ የምታትሰጥም እና አንዱ ያንተ ፐርሰናሊቲ ደስ የሚለው ይሄንን ነው። እና አይ ነው እነዚህ ሰዎች ጎትተው ወደ ፖለቲካ፣ ወደ ዘር፣ ወደ ሃይማኖት ሊያስገቡ ይፈልጋሉ እና እንደዚህም ደግሞ የመልስ ምት እንድትሰጥ ይፈልጋሉ እና ጎትተው እንዴት የነሱ አላማ ማስኬጃ ትሆናለህ ነው። ነው እነሱ የፈለጉት ይበሉ፣ መብት አላቸው። ገብቷል። this is freedom of speech ነው እና መቼም ይሄ ላንተ የሚነገር አይደለም። ሶ ፕሊዝ ዝም ብለህ ማንም መጥቶ ለተኳካ ነገር የመልስ ምትባት ተሰጥ። ያንተ ፐርሰናሊቲ የሚያወርድ ነው እና በጣም የደበረኝ ትናንትና በሰራው ቪዲዮ ስለእውነት ስለነሱ ሜንሽን አድርገህ ይሄን ያልተጨንቀ እንደዛ ማድረግ was wrong to be honest እና ያ ፕሊዝ እንደዚህ ባታደርግ ይመረጣል። በተረፈ keep it up my brother። እንሰግጣለን፣ ስግጥግጥ እንላለን። እዩ ጭፋ እንዳለው ይመች ብሮ። ማገገሚያ ነው ወሰድከው፣ ማገገሚያ ወሰድክ፣ ተመልሰ መጣ። አሁን ቁጭ ብለህ እዚህ ጋር እየተሳደብክ ነው። ለምን ድሮ ስንናገር አልተናገርክንም? እኔ እንኳን አልተናገርኩም። እኔ መጥፎ ነገር አልተናገርኩም። እኔ የተናገርኩ ምንድነው? አይገባህም። እውነት እግዚአብሔር የሚያውቀው አይገባህም። እውነት አወዳዳሪ ቢሆኑ አይገባህም። ስለሰራ ስላሰራህ አይደለም። በጣም ሾርት ነው እዛ የተቀመጥከው ኢትዮጵያ ውስጥ። ማስረጃ ደግሞ አለ። እኔ ዝም ብያለሁ። ካንተ ጋር ጥላቻ የለኝም። ካንተ ጋር ምንም ነገር የለኝም። አላቀም ማታቀኝ እንዳቀም አልፈልግም። ዩ ጋት ዴም ሽት እንዳቀም አልፈልግም። እንደማንኛውም ሳይሃለ የዚህን ያህል ግን አንተ ወደ ፖለቲካ እኮ ነው የወሰደው። ታውቃላችሁ ግን የሀገሪቷን ሜሴጅ በቃ ሶሻል ሚዲያ ኮሚኒቲውን ያበላሹ። ልክ ዘመዶቹ እንደሚሉን ማለት ነው ያለ ፖለቲከኞቹ እንደሚሉ እኛን ኮሚኒቲውን ያበላሸ ነው። ባድ ሜሴጅ የሰጠ ነው እኛን። የድሮን ነው የምታወራው። እኛ እኮ አቁመን እኮ ጥረት አውጥተን እኮ እዚህ ጋር እየተጫወትን ነው። እኔ ወንድም ነው ወያኔን የተሳደብክብኝ። ወያኔን አመመ። እሱን ነው እኛ ተናግረናል። ለምን በድሉ ዋቅጅራን አትናገር? ለምን ሰይፉ ፋንታውን አትናገር? አፍ አውጥተህ ለምን ሰይፉንማ ምንድን ነው ያልከው? እኔ ሰይፉን በጣም አከብረዋለሁ።
በድሉ አግራምን ነብይ እዩ ጩፋ ከአዶናይ ጋር ያደረገው ንግግር እንግዲህ በሂሳብ በሶሻል ሚዲያ ላይ በከፍተኛ ሁኔታ መነጋገሪያ ሆኗል። እዩ ጩፋም ለአዶናይ ሰግጠህ ረግጠህ አልሰማም ብለህ ግብህም ምታ፣ የመረዳት አቅሙ ትንሽ የሆነ ሰው መሰገጥ የሚለውን ቃል ወስዶ ሱሪ አውልቆ ሊሄድ ይችላል። ከመቶ ጤነኛ አንድ እብድ አይጠፋም። አዶናይ ሀገር እያጠፋ ነው፣ መንግስት ጣልቃ ግባ፣ ትምህርት ሚኒስቴር ጣልቃ ግባ ማለት በጣም የወረደ ከመሬት በታች የሆነ አስተሳሰብ ነው። የአዶናይ ትምህርት ሀገር የሚጎዳ ከሆነ መንግስት ራሱ ያያል። መንግስት የራሱ ህግ አለው። የሀገርን ደህንነት እስካልነካ ድረስ የፈለግከውን መስራት ትችላለህ በማለት ነብይ እዩ ጩፋ አዶናይን መክሮታል። ይህም ምክሩ እንግዲህ በሶሻል ሚዲያ ላይ በከፍተኛ ሁኔታ መነጋገሪያ ሆኗል። ስለዚህ ጉዳይ ምን ሀሳብ አላቸው? ሀሳባችሁን ኮመንት ላይ ጻፉልን። ፎሎ በማድረግ ቤተሰብ ይሁኑ። ሰግጥ የሚለው ቃል በመቅረቱ ምን ሀሳብ አለ የሚል ኮሜንት ተሰጥቷል። ሰሞኑን አንድ ቲክታከር ለመጠየቅ እስር ቤት ሄጄ ነበረ። ለምን እንዳነሳው ነግራችኋለሁ ስለዚህ ነገርና እዛ ቆሜ ምን ሳስብ ነበረ። አሁን ይህን ልጅ ሁሉም ሰው የሚያስበው እንደ ቲክታከር ነው፣ ግን ለእናቱ ለአባቱ ይሄ ልጅ ነው እንጂ ቲክታከር አይደለም። እንደውም ቲክታከር የሆነበትን ቀን እየረገሙ ነው የሚሆኑት። ይሄን ነገር ብዙ ጊዜ እኛም እንረሳዋለን መሰለኝ እና ትላንትናም ከትላንት ወዲያ የተፈቱ ልጆችን በሚመለከት በተመሳሳይ ነው ነገሩ። ምን ለማለት ነው? አዶናይ የሚባለውን ቲክታከር በሚመለከት ራሱ እኔ በጣም አንዳንዶቻችሁ ምቀኛ ቅናት እስከምትሉኝ ድረስ የራሴን ሀሳብ ስሰጥ ነበረ። በጣም ይህን ያክልም ሳልቃረንም እንደዛ እያላችሁ ነበር። ብቻ ለማንኛውም በጣም አላስፈላጊ አቴንሽን በዝቶበታል ብዬ ነው የማስበው። ትላንትና ለምሳሌ ከስራ ስመለስ ሬዲዮ ስከፍት ስለሱ የሚወራው፣ ዛሬ ጠዋት ትልቅ መግለጫ የሚመስል ነገር ወጥቷል። ምንድን ነው ይሄ ነገር ይህን ያክል እስከምል ድረስ ማለት ነው። እና እኔ ከዚህ በኋላ እንደውም ስለዚህ ጉዳይ ምንም አይነት ቪዲዮ ባልሰራ ይሻላል እያልኩኝ ነው። ይሄ ሰግጥ ምናምን የሚለውን ቃል እንዳትጠቀሙ ምናምን ብሎ የተናገረውና ትክክለኛ ሙቭ ነው ብዬ ነው የማስበው። ማለት በየትኛውም መንገድ አንተ ላይ በጣም ኔጌቲቭ ትኩረት የሚሰጥ ነገር ሶሻል ሚዲያ ላይ እስካለ ድረስ አቮይድ ማድረግ ነው የሚሻለው። አሁን ኢትዮጵያ ውስጥ ባለንበት ሁኔታ ሌላ ሀገር ቢሆን እንደዚህ አይነት ኔጌቲቭ ነገሮች ምንም አያረጉኝም ብለህ እንትን ትላለህ። ግን ኢትዮጵያ ውስጥ በጣም አቴንሽን ሲበዛ ወደ መጥፎ ነገር ነው የሚሄደው። ባይዘው ይሄ ልጅ እንግዲህ አሁን ላይ ምን አይነት ሰዎች ናቸው የሚቃወሙት ብለን አንድ ባንድ እንይጋይስ። አንደኛው ፖለቲካ ላይ ያሉ ሰዎች፣ ስለ ፖለቲካ ብቻ ማውራት የሚፈልጉ ሰዎች አሉ፣ ሶሻል ሚዲያ ላይ ሰውን የተቆጣጠሩት ማለት ነው። ስፔሻሊ የብሔር ፖለቲከኞች ማለት ነው። አሁን እነዚህ ሰዎች ይሄ ልጅ ኢትዮጵያዊነት እንደሚሰብከው ህዝብን አንድ እያደረገ ያለ ልጅ ነው። ለነሱ አይመችም እና ህዝብን ደግሞ በሰፊው ነው ተቆጣጥሮ ያለው። ብዙ ሚሊዮን ሰው ነው የሚያየው። ቪዲዮ ሲታይ አይታችኋል። በጣም ብዙ ሚሊዮን ሰው ነው የሚያየው የሱ ቪዲዮ እና እነዚህ ሰዎችን ከቢዝነስ እያስወጣቸው ቀስ እያለ ማለት ነው። ሰው ማይንድ ሴቱ እየተቀየረ ሲመጣ ሰው እየነቃ ሲመጣ እነዚህ ሰዎች መስማት ያቆማል ማለት ነው። ስፔሻሊ ብሔር ፖለቲካ ውስጥ ብሔር አስተሳሰብ ውስጥ ያለ ሰው ማለት ነው እና ህዝቡ በቅቶታል። በቃ ይሄ የብሔር ፖለቲካችሁ የሃይማኖት ፖለቲካው ምናምን በቅቶታል። አንድነትን፣ ሰላምን ነው የሚፈልገው። ስለዚህ እዚህ ልጅ ውስጥ እያየን ያለ ነው እሱ ነው። ራሱን ይወዳል፣ የራሱን ህዝብ ይወዳል። ከዛ ደግሞ ይበልጥ ደግሞ አገሩን ይወዳል ማለት ነው። ስለዚህ በልጅነቱ የተሰጠው ደግሞ ገጸ በረከት አለ፣ መልካምነት፣ መልካም ልብ ማለት ነው። ያን ልብ አይቶ ነው ፈጣሪም ጸጋ የሰጠው ማለት ነው።